ኢትዮጵያን ወደ ተምሳሌተ ሀገር እናሻግራት ሁላችንም በመደመር። ብልጽግና ፓርቲ የህዝብ የለውጥ ፍላጎት የወለደው ፓርቲ ነው። በመልከ ብዙ ተደራራቢና ውስብስብ ፈተናዎች፣ ችግሮች ከጊዜ ጊዜ እየጠነከረ የመጣ ሀገርን ከመበተን የታደገ ሀገርን ከድህነትና ኋላቀርነት አዙሪት ለመውጣት በመደመር እሳቤና በመደመር መንገድ ወደ ብልጽግና ጉዞ የጀመረ ታላቅ ፓርቲ ነው። በዚህ በሰባተኛው ሀገራዊና ክልላዊ ምርጫ በእጩነት ያቀረባቸው የአማራን፣ የባህር ዳርን የበኩር ልጆቹን አቶ ተመስገን ጥሩነህን፣ አቶ አረጋ ከበደን እና ወይዘሮ ሰላማዊት አለማየሁን ነው። የባህር ዳር ህዝብ አርቆ አሳቢ፣ አሰላስሎ የሚወስን በመሆኑ ብልጽግናንና የወከላቸው ብርቅዬ ልጆችን የመምረጥ ጉዳይ የክብር ጉዳይ ነው። የመሪዎቻችንና የህዝባቸው አንድነት ሕያው ማሳያ ነው። መሪዎቻችን የሚወዳቸው የሚያከብራቸው ህዝብ እንዳላቸው የምናረጋግጥበት ታሪካዊ ኩነት ነው። የባህር ዳር ህዝብ ልጆቹን ይወዳል የሚለውን የምናረጋግጠው እንዲሁም በዚህ አይነት መድረክና ግንቦት 24 በምናካሂደው ምርጫ ነው። ግንቦት 24 ህዝባችን በነቂስ ወጥቶ ብልጽግናን በመምረጥ ከመሪዎቹ ጎን እንደሚቆም በልበ ሙሉነት በኩራት ጥሬን አቀርባለሁ። ፓርቲያችን ብልጽግና ድህነትን ታሪክ ለማድረግ በትጋት እየሰራ ይገኛል። ብልጽግና ማለት ለእያንዳንዱ ዜጋ እኩልነትን፣ ፍትህንና የኢኮኖሚ ተጠቃሚነትን የሚያረጋግጥበት ሀገርን መገንባት ማለት ነው። ይህን ታላቅ ግብ ደግሞ ማሳካት የሚቻለው በአንድነት ስንቆም ብቻ ነው። የኢትዮጵያን ማንሰራራት የብልጽግና እሳቤ ማሳካት እንደሚቻል የተግባር ማረጋገጫ ለፓርቲያችን ለመላ ህዝባችን በገሃድ አሳይተናል። ይሄ ባህር ዳራችን በዋነኛነት ማሳያ ቦታ ሆኖ መግለጽ ይቻላል። በሂደቱም የብልጽግና ፓርቲ ማኒፌስቶ በወረቀት ላይ የተቀመጠ ምኞት እንዳልሆነ በተፈጸሙ ዘርፈ ብዙ አኩሪ ተግባራት ማረጋገጥ ይችለናል። ፓርቲያችን በሀገራችን ሰላምን ለማስፈን ጠንክሮ ይሰራል። ፓርቲያችን ብልጽግና ሰላም ከሌለ ልማት የለም ብሎ በጽናት ያምናል። ሰላማችን የሚያውኩ አካላት በሙሉ የሰላም አየር እንዲመርጡ ትናንትም ዛሬም ነገም ጥሪያችንን እናቀርባለን። መጪው ሀገራዊ ምርጫ እያንዳንዱ ዜጋ የዜግነት ኃላፊነቱን የሚወጣበት የዲሞክራሲያዊ ስርዓት ማረጋገጫችን ነው። የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ምሁራን፣ ነጋዴዎች፣ አርሶ አደሮች፣ ሴቶችና ወጣቶች የዚህ ሰላቂ ሰላምና ባህራዊ ስራችን ዋና ዋስትናችን ናችሁ። ከፓርቲያችን ጎንም ልትቆሙ ይገባል ብለን እናምናለን። በፓርቲያችን ብልጽግና ኢኮኖሚ ትርጉሙ ጥቂቶች የሚበለጽጉበት ሳይሆን እያንዳንዱ ዜጋ የሀገሩን ሀብት እኩል ተጠቃሚ የሚሆንበት ስልትን መፍጠር ያስፈልጋል። አምራች ኃይሉ፣ የንግድ ማህበረሰብና ባለሀብቶች በማኒፌስቶአችን ያስቀመጥነውን ለግሉ ዘርፍ ትልቅ በር ከፍቷል ብለን እናምናለን። ግብርናችንን በማዘመን የኢንዱስትሪ እድገትን ዘርፉን በማስፋፋት የውጭ ምንዛሬ ግኝታችንን የምናሳድግበት፣ የውጭ ምርቶችን በሀገር ውስጥ የምንተካበት፣ የኑሮ ውድነትን የምናቃልልበት፣ የክልላችን ችግር የሆነውን የሥራ ዕድል የምንፈጥርበት፣ በአጠቃላይ የኢኮኖሚ ልማትን ለማረጋገጥ ቆርጠን የተነሳን መሆኑንም ማረጋገጥ እፈልጋለሁ። ከኢትዮጵያ ወደ ሌሎች ሀገራት የሚፈሱ ከ12 በላይ የዓለም አቀፍ ተሻጋሪ ወንዞች አሉ። እነዚህን ወንዞች የማልማት መብት ለማረጋገጥ ብልጽግና ከመቼውም ጊዜ በላይ ተግቶ እየሰራ ይገኛል። ለዚህ ዋና ማሳያችን በአባይ ተፋሰስ ላይ የሚሰሩ የህዳሴ ግድብን ጨምሮ አንድ ሁነኛ ማረጋገጫ ነው። ከዚህ አኳያ በተለይም ደግሞ የባህር በር ባለቤትን ጥያቄን የቅንጦት ወይም የፖለቲካ ፍላጎት ሳይሆን የህዝባችን የህልውና የኢኮኖሚ ነፃነትና ታሪካዊ ጥያቄያችን ነው ብለን እናምናለን። ይሄ ጥያቄ የዛሬው ትውልድ የብልጽግና ጥያቄ ብቻ ሳይሆን የነገ ልጆቻችን ከሌላው ዓለም ጋር እኩል ተወዳዳሪ ሆነው እንዲቆም የሚያደርግ ፍትሃዊ ጥያቄያችን ነው። መንግስታችን ይህን የባህር በር እና የወደብ ጥያቄ በሰላማዊ መንገድ
በጋራ የመልማትና በዲፕሎማሲያዊ መርህ ላይ ተመስርቶ ምላሽ እንዲያገኝ ሌት ተቀን እየሰራ ይገኛል። ይህን ታሪካዊና ትውልድ ተሻጋሪ ጥያቄ በድል ለመወጣት ከመንግስት ጀርባን ጠንካራ የህዝብ ግንብ መሆን ይገባናል። በሀገር ህልውናና በብሔራዊ ጥቅም ላይ በአንድ ድምፅ እንቁም። የባህር በራችንን የነፃነታችንና የኢኮኖሚ ሳንባ ነው። ሳንባችን እንዲመለስ ደግሞ መላው ህዝባችን በአንድ ልብ ሊተነፍስና ሊቆም ይገባል። ከፊታችን የተዘረጋውን የብልጽግና መደመር ጉዞ ይዘን መከፋፈልና ኋላ ቀርነትን አስወግደን ወደ ታላቅነታችን ማማ ልንወጣ ይገባል። ግንቦት 24 ብልጽግናን በመምረጥ በስኬት ደግሞ እንደምንገናኝ ምንም ጥርጥር የለኝም። ምልክታችንም እንደምታውቁት የስንዴ ነዶ ነው። የኢትዮጵያ ብልጽግና በተግባር ይረጋገጣል። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። ባህር ዳር ከተማ መንገዶቿ በኮሪደር ልማት ያጌጡት የድሮ የብስክሌት አፍቃሪው የባህር ዳር ህዝብ የብስክሌት ሌን ያገኘበት በብልጽግና ዘመን ነው። ይህ የተሰባሰብንበት የባህር ዳር ዓለም አቀፍ ስታዲየም ነገ ከነገ ወዲያ ፍላጎታችን አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ ሁሉም እዚህ እንዲያሳልፉ ነው። እነሱ በረዶ ሲሆንባቸው፣ እነሱ ፀሐይ ሲያሰድዳቸው እዚህ መጣው እንዲጫወቱ ነው ፍላጎታችን። የባህር ዳር በላይ ዘለቀ አውሮፕላን ማረፊያ ውቢቷ ከተማችንን ባህር ዳርን በሚመጥን ደረጃ አዲሱ ተርሚናል የተሰራው በብልጽግና ዘመን ነው። ባህር ዳርና የጣና ንፋስ እንዳታገኝ ተከልክላ የኖረችው ባህር ዳር አሁን ከከተማዋ ሕዝብ ጋር የተገናኘችው በብልጽግና ዘመን ነው። የጥንቱ ጣና ሆቴል የዓለም አቀፍ ደረጃ ጠብቆ እየተገነባ ያለው አሁን በብልጽግና ዘመን ነው። ፈለገ ጊዮን ኢኮ ሪዞርት ለውቢቷ ባህር ዳር በሚመጥን መልኩ ተጨማሪ ውበት እንዲሰጥ ተደርጎ የተገነባው በማን ነው? አሁን በብልጽግና ዘመን ነው። ሞሰብ የአንድ ማዕከል አገልግሎት የተገነባው በብልጽግና ዘመን ነው። ብልጽግና ፓርቲ ሀገርን ከፓርቲ በላይ የሚያይ ፓርቲ ነው። ሀገር ከሁሉም ፓርቲ በላይ ናት ብሎ ያምናል። ለባህር ዳር የምንሰራው ሁሉ ለኢትዮጵያ እድገት ለመጪው ትውልድ ብለን የምንሰራው እንጂ ለብልጽግና ፓርቲ ብለን ብቻ የምንሰራው አይደለም። ለዚህ ደግሞ ምስክሩ የተወደዳችሁ የባህር ዳር ከተማ ነዋሪዎች ናችሁ። የጎደለውን ሞልተናል፣ የጠመመውን አቅንተናል፣ ያልታሰበውን አስበናል፣ ያልተጀመረውን ጀምረናል። ፍላጎታችንና መሻታችን ባህር ዳር ከተማ ከኢትዮጵያ ብቻ ሳይሆን ከዓለም ምርጥ መዳረሻ እንድትሆን ነው። ታሪካዊ ጠላቶቻችን የአማራን ክልል ህዝቦች 3 ጊዜ ለመስበር ተነስተዋል። መጀመሪያ በታሪክ ውስጥ ስሙን ሲያጠለሹት ኖሩ። ቅኝ ገዢዎች ወደ አፍሪካ ከመጡ ጊዜ ጀምሮ የአማራ ህዝብ ስም ጥላሸት ለመቀባት አያሌ ሴራዎችን ሰርተዋል፣ ጽፈዋል፣ ተርከዋል፣ አሰልጥነውበታል። የቅኝ ገዢዎችን ትርክት እንዳለ የገለበጡ የሀገር ውስጥ ሾተላዮች ደግሞ የክልሉን ህዝብ ስም የሚያጠፉ፣ የክልሉን እድገት የሚያቀጭጩ፣ የክልሉን ህዝቦች ከሌሎች የኢትዮጵያ ህዝቦች ወንድሞቹ ጋር የሚያጋጩ አያሌ እኩይ ስራዎችን ሰርተዋል። የነሱ የእንግዴ ልጆች የሆኑ ባንዳዎች ደግሞ በነፃ አውጪ ስም የክልሉን ህዝብ እየገደሉ መሰረተ ልማቱን እያወደሙ ገበሬውን እያሰቃዩ እህቶቻችንን እየደፈሩ ከተሜውን እየዘረፉ ተማሪውን መምህሩን ከትምህርት ገበታው እያፈናቀሉ እየገደሉ መንገድና ድልድይ እንዳይሰራ ማሽን እያቃጠሉ ክልሉን ወደ ኋላ ለማስቀረት ትልቅ ትግል ውስጥ ከርመናል። ከጥፋት መንገዳቸው ተመልሰው ትውልድ በበጎ ያስታውሳቸው ዘንድ እንዲህ እንደ ባህር ዳር በአይነት ልማት በሀገር ግንባታችን ላይ አሻራቸውን እንዲያሳርፉ በፌዴራል መንግስት
በፓርቲያችን ብልጽግና እና በራሴ ስም በተከበራቸው የባህር ዳር ነዋሪዎች ፊት ዛሬም ጥሪ ላቀርብላቸው እወዳለሁ። ውድ የውቢቷ ባህር ዳር ከተማ ነዋሪዎች፣ አሁን የፊታችንን ወደ ጉባ ብስራት አዙረናል። ፈተናዎቻችን ብዙ ናቸው። አቅማችን ግን ከፈተናዎቻችን በላይ ነው። ጠላቶቻችን ወጥመዶቻቸውን በየጊዜው ያጠምዳሉ፣ አጥምደዋል። በቆራጥነታችንና በትጋታችን እንደ ሸረሪት ድር በጣጥሰናቸው እናልፋለን። ያልከፈልናቸው ዕዳዎችና ያልጠገንናቸው ስብራቶች አሉ። ነገር ግን በቅርብ ጊዜ እንደምናቃልላቸው ፈጠራና ፍጥነታችን አረጋግጦልናል። መከራ የሰለቸው፣ ጦርነት ያንገፈገፈው፣ ድህነት ቃርቃር ያለው፣ ኋላ ቀርነት የመረረው ሕዝብ አለን። በትክክለኛው መንገድ ወደ ትክክለኛው ግብ የሚመራው ካገኘ ተአምር መስራት የሚችል ሕዝብ ነው። እነሆ ያ ትክክለኛ መንገድ ደግሞ ብልጽግና መንገድ ነው። ያ ትክክለኛ ግብ የኢትዮጵያ መለወጥ፣ የኢትዮጵያ መበልጸግ ነው። ከአማራ ስነ ልቦናና ስሪት ጋር የሚሄደው ፓርቲ ብልጽግና ነው። አማራ በኢትዮጵያ ውስጥ ትክክለኛውና ተገቢውን ቦታ እንዲያገኝ የሚያስችለው ብልጽግና ፓርቲ ነው። በመሆኑም ብልጽግናን ምረጡ። ምልክታችን የስንዴ ነዶ ነው። የስንዴ ነዶ የጥረታችን የአንድነታችንና የሉዓላዊነታችን ተምሳሌት ነው። እኛን ከመረጣችሁን ለወደፊቱ ልማት እጅና ጓንት ሆነን ባህር ዳርን ወደምንፈልገው ደረጃ እንድትሻገር አብረን የምንሰራ ይሆናል።